ምን ማለት ነው? እኛ ደክሞናል። ትላልቅ ሰዎች ነን። እኛ እኮ ልጅቷን ወደ ህግ አቅርብልናል እንጂ እኮ አንተ እየተመላለስክ ልትበጠብጠን አይገባም። አሁኑኑ በስነ ስርዓት ንገሪኝ። እኔ በዚህ የተነሳ ብዙ ነገር ይስገብ። አንድ ወር ሰዎቹ አዛውንቶቹ ሰዎች ይቀበላሉ። አንድ ወር ደግሞ እሷ ተሰበስባለች። አንድ ወንድ ልጅ እንዳላቸው እንደውም የልጁን ሚስት አንተ ቪዲዮ ላይ እንዳቀረብክ አይቼ ነው። የልጁ ሚስት ተከራይ በደንብ ያውቃል። በደንብ ነው የሚያውቀው ልጃቸው መሆኑ የልጃቸው ሚስት መሆኑን ያውቃል። ከቦይፍሬንዷ ጋር በጣም ብዙ ጊዜ ይጣሉ ነበር። እሱ ቤት ከመጣ በኋላ ምናምን በጣም ብዙ ጊዜ ይጣሉ ነበርና ምኑን ሀቅ ደበቅ ምን ማለት ነው? እንዴ አንቺ ለምን አታቆሚም? እናንተ ዝም አትሉም እንዴ? ጭራሽ እናንተ እንዴ በዚህ እድሜያችሁ እንደዚህ አይነት ውሸት ትዋሻላችሁ እንዴ? እናንተ ምን ማለት ነው? ነይ ለቀቀኝ። ምንድነው? ምን ሆነ ነው? ታውቃታለህ? እንዴት ማለት ነው? በደንብ ነው ማለት እኔ ስለዚህ ቤተሰብ ጉዳይ አያገባኝም። ያቺም የደወለች አንዴ አትናገሪ አንዴ ብቻ ብዙ ነገር ነው። በቃ ተወኝ። አንተ ምንድነው የምታውቀው ነገር አለ? አንተ ተካራይ ነህ፣ እኔም ተካራይ እኮ ነን። ምንድነው ነገር እንዳለማ አንቺም እኔም ጠንቅቀን እናውቃለን። ምን ይሄን ያህል ሰው ፊት ወጥቶ ለዓለም ይሄን ያህል ውሸት መናገር ለምን አስፈለገ? እሷ ልጅ ለነሱ ምናቸው ናት? የልጃቸው ሚስት ነች። እኛ እኮ ልጅቷን ወደ ህግ አቅርብልናል እንጂ እኮ አንተ እየተመላለስክ ልትበጠብጠን አይገባም። ምንድነው አሁን ገና ከሳልመጣ እንደዚህ ነብሮ ነው እንዲቀበልኝ ያለው? ወደ ህግ ጋር አቅርብ ስትባል ወደ ህግ ጋር አቅርብ ስትባል አንተ ግን ወደ ህግ ከመሄድ ይልቅ አስረኛ ቤት ነው የምትመጣው። እኛን ነው ለኛ ምን ፈልገህ ነው? ከኛ ምንድነው የፈለከው? እናንተ የምፈልገው መረጃ በአጠቃላይ ተነግሩኛላችሁ። ይሄ ግዴታችሁ ነው። እኔ ምሰማ ሰው አይደለሁም። እናንተ ምንም ነገር ልትሉ ትችላላችሁ። እኔ እናንተን ወግኜ እናንተን ሰምቼ ስቆም በጣም ከብዙ ሰው ጋር ተጋጭቼ ነው። አሁንም እየተጋጨው ነው የምገኘው። እውነት አለን ካላችሁ ቁጭ እያላችሁ ልታስረዱኝ ግዴታ አለባችሁ። እኔ ለህዝብም የማቀርበው ይሄ ጉዳይ ለህዝብም የማቀርበው ጉዳይ ነው። ስለዚህ ቤት ውስጥ ገብቼ ቁጭ ብዬ እናወራለን። መጀመሪያም ጠርታችሁኝ አትገባም፣ ቤታችን አትገባም ነው። እኔ ይኸውላችሁ ጋር ተነጋገር። ሌላ ነገር ውስጥ ከኔ ጋር ባትገቡ ጥሩ ነው። በቃ ይሁን። ውሸቶቻችሁን ለመደበቅ በዚህ መንገድ አስባችሁ ከሆነ እንደ ማንኛውም ወንጀለኛ ችግር ካገኘውባችሁ አንጠልጥዬ ወስዳችኋለሁ። እማከብራችሁ አክብራችሁኝ ለስራዬ ከተተባበራችሁ አንጠልጠል እንደፈለግ ያቺ ነፍስ ገላ ጠፍታ አሁን ብቅ ያለችውንም አንጠልጥላ መስጠት ነበር። ምንድን ልትሰሩ መጣችሁ? አታፍሩም? ትንሽ ምን ልትሉ ነው የመጣችሁት? ወጡልን በቃ ምን ማለት ነው? ወጡልን በቃ እኛ ደክሞናል። ትላልቅ ሰዎች ነን። እውነቱ ማን ጋር ነው ያለው? እንግዲህ የሰሞኑን ክስተት በመካከላችን በእኔና በጓደኛዬ መካከል ክፍተትን ፈጥሮ ብዙዎቻችሁን እያነጋገረ ይገኛል። እውነት የያዘው ማን ነው? የትኛው ወገን ከእውነት ጋር እየሄደ ነው የሚለው እንግዲህ ብዙዎቻችሁን አስተያየት እንድትሰጡበት ጥቆማ እንድትሰጡበት ያደረገ ጉዳይ ሆኖ ዘልቋል። እንግዲህ ይሄ ጉዳይ የኔና የአቤል ጉዳይ አይደለም። ይሄ ጉዳይ የሁለት ሀቅ አለኝ የሚሉ ወገኖች ጉዳይ ነው። እንግዲህ ብዙዎቻችሁ እኔና እሱ መካከል የተፈጠረ ክፍተት አድርጋችሁ እያሰባችሁት ነው። ይሄ ግን ልክ አይደለም። በእኔና በአቤል መካከል ሳይሆን ክፍተቱ ያለው እውነትን የያዘው ማን ነው፣ ከእውነተኛው ቤተሰብ ጎን የቆመው ማን ነው የሚለውን ጉዳይ አጥርተን የምናወጣበት እንጂ በእኛ በኩል ፐርሰናል ነገር ኖሮን ወይንም ደግሞ ከዚህ በፊት የተጠራቀመ ቁርሾ ኖሮ አይደለም ዛሬ እዚህ ጋር የደረስ ነው። በእኔና በአቤል መካከል ምንም አይነት ግጭት ጸብ ኖሮ አያውቅም። አሁንም ላመንበት ነገር እየተጋጨን እንገኛለን እንጂ በገዛ ጉዳያችን ወይንም ደግሞ ፐርሰናል በሆነ ነገር ግጭት ውስጥ እንዳልገባን ይታወቅልን ለማለት እወዳለሁ። ሰላም 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 ሰላም
ውድ ዞላቲው ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። የዛሬው ፕሮግራማችን ደግሞ ብዙዎቻችሁን እያነጋገረ ብዙዎቻችሁን እያሳሰበ ብዙዎቻችሁ በየሚዲያው እየዞራችሁ በመካከላችን ሰላም እንዲፈጠር የተመኛችሁለት የቤተሰብ ጉዳይ ነው ማለት ነው። እንግዲህ ጉዳዩ እየተንከባለለ ዛሬ ላይ ደርሷል። ዛሬ ሶስተኛ ፕሮግራማችን መሆኑ ነው። በዚህ ጉዳይ ላይ በእኔና በአቤል መካከል ክፍተትን የፈጠረው እኔንና እሱን ፊት ለፊት እንድንፋጠጥ እንድንጋጭ ያደረገን ነገር ምንድን ነው? ከስሩ ለመነሳት ከዚህ ቀደም እኔ ማቃቸው አዛውንቶች ቤተሰቦች ነበሩ። እነዚህ ቤተሰቦች እንግዲህ የነገሩኝ ታሪክ እጅግ በጣም አስገራሚ ነበር። አንዲት ተከራይ ነበረች እኛ ግቢ። ነገር ግን በምትኖርበት ሰዓት ቤቷ ውስጥ አስክሬን ተገኘ። እንግዲህ ይህንን አስክሬን ሲገኝ ሸሽታ አመለጠች። ከዛ ጊዜ በኋላ አግኝተናት አናቅም። ፖሊስም አመልክተናል፣ ያቃል ጉዳዩን። ነገር ግን ሊያገኛት ስላልቻለ እባክህ አፈላልግልን ብለው መጡ ኔጋ ማለት ነው። እንግዲህ ተደዋውለንም አወራን። ይሄንን ጉዳይ ይዤ ማስቀጠል አልቻልኩም። ምክንያቱም ይሄንን ጉዳይ ወንጀለኛን ፈልጎ ማግኘት የፖሊስ ስራ ስለሆነ ለፖሊስ እንተወው ተባብለን ይሄንን ጉዳይ ካቆምን በኋላ እንግዲህ በጓደኛዬ በአቤል በኩል እቺ ልጅ ተገኘች ማለት ነው። እቺን ልጅ ወደ ህግ ከመውሰድ ይልቅ እነዚህ ሰዎች የሰሩት ወንጀል አለ ብላ እንግዲህ እሱን አሳምነዋለች። እኔም እንዳላችሁት ቪዲዮቹን ታሪኳን ስማ ብላችሁኛል። እኔ ታሪኳን ሰምቻለሁ፣ ቪዲዮቹን አይቻለሁ። አላሳመነኝም። እንግዲህ እሱን አሳምኖት በህግ የምትፈለግን ልጅ እስካሁን ድረስ ወደ ህግ ከማቅረብ ይልቅ ራሱ ጋር ቆይቷት እንግዲህ ከሱ ጋር እየቀጠሉ ይገኛሉ። ዋና ጉዳያቸው ምንድነው? ይሄ ቤት የሰዎቹ ሳይሆን የኔ ነው። ነገር ግን እኔን ባለ ቪዲዮ ብላክሜል አድርገው ከዛ ግቢ አባረውኛል። ስለዚህ እኔ መባረሬን ተከትሎ እንግዲህ ንብረቴን ወርሰዋል የሚል ነገር ነው ያነሳችው። ይህንን ጉዳይም ለማጣራት ሞክረናል። በእኛ በኩል ያሉ ሰዎችም ንጹህ ላይሆኑ እንደሚችሉ አምናለሁ፣ አውቃለሁ። እንግዲህ ብዙ ስራዎችን ሰርተናል ከዚህ በፊት። ተበድያለሁ ብለው የመጡ ሰዎች መጨረሻ ላይ በዳይ ሆነው የተገኙባቸው እጅግ በጣም ብዙ ፕሮግራሞችን ወደ እናንተ ያደረስን ሰዎች ነን። ስለዚህ ሁሉንም ሰው 100% አምነን እንጀምራለን ማለት አይደለም። ስለዚህ አሁን ግን አሳማኝ ታሪክ ያላቸው እነማን ናቸው ከሚለው ተነስተን በእነሱ በኩል ምርመራችንን እንደቀጠልን እንገኛለን። በእኛ መካከል የተፈጠረው ክፍተት የስራ ክፍተት ነው። ስለዚህ ስራ ወይንም እውነት ሀቅ የሚፈታው ነገር ነው። ከዛ ያለፈ ነገር ምንም ሊፈጠር አይችልም። በእኛ መካከል የነበረ የቆየ ቁርሾ ያለ መስሎ የተሰማችሁ ሰዎችም እንደዚህ አይነት ነገር በመካከላችን ተፈጥሮ ማያቅም አይፈጠርም። ሁለታችንም ለሀቅ እንደምንሞት አውቃለሁ፣ ለሀቅ እንደምንጋደል አውቃለሁ። ነገር ግን ሰው ሆኖ ስህተት የማይሰራ ሰው የለምና አቤል ላይ እንግዲህ ስህተት አግኝተንበታል። ስህተቱም ወንጀለኛን መደበቅ፣ መደገፍ፣ ይሄ ትልቅ ስህተት ነው። ስለዚህ እኔ ማንም ቢሆን አቤል ስለሆነ ብቻ አይደለም፣ ማንም ቢሆን የእናቴም ልጅ ቢሆን በዚህ ጉዳይ ላይ አልምረውም። በዚህ ስራ ብዙ ነገር አጥቻለሁ። የገዛ ፍቅረኛዬን እጮኛዬን እስከ ማጣት ድረስ ደርሻለሁ። ለዚህ ስራ እጅግ በጣም ታማኝ ሰው እንደሆንኩኝ አውቃለሁ። እሱም ብዙ ያጣቸው ነገሮች እንዳሉ አውቃለሁ። ለዚህ ስራ ታማኝ ሊሆን እንደሚችል እገምታለሁ። ነገር ግን ሰው ሆኖ ማይሳሳት ስለሌለ ዛሬ ስህተት ላይ ስለሚገኝ ስህተትን አረመህ እንግዲህ ከኔ ጎን ቆመ ይህንን ወንጀለኛን አሳልፎ የመስጠቱን ስራ አብረን ብንሰራ ደስ ይለኛል። በዚህ ቪዲዮም ጥሪ ላቀርብልህ ሞክራለሁ። እኔ ጋር አለኝ የምትለው መረጃ በአጠቃላይ ይዘመተህ እኔን አስረድተኸኝ ከዛ መቀጠል ካለብህ ብትቀጥል፣ ነገር ግን ወንጀለኛውን ለህግ አሳልፈን ብንሰጥ ተገቢ ነው ብዬ አስባለሁ። ብዙ ሰዎች ወንጀለኛ አይደለችም እንዴት ዝም ብለህ ወንጀለኛ ትላለህ እያላችሁ ነው። እንግዲህ ክስ ተመስርቶባት በወንጀሉ የምትፈለግ ሴት ናት። ከዚህ በላይ ማረጋገጫ ልሰጣችሁ አልችልም። ስለዚህ እንግዲህ ይህንን ይመስላል። የዛሬው ጉዳያችን ግን ትንሽ ለየት ያለ ነው። ምክንያቱም ስለዚህ ቤተሰብ አንዳንድ እንከኖች እያገኘ መተናል። እኔም በማጣራበት ሰዓት እንግዲህ ልጅ የለኝም የሚል
ነገር አንስተው ነበረ። ነገር ግን እቤት ስንሄድ ልጃቸው ነኝ የምትል ልጅ አግኝተን ነበር። እነሱ የአክስታችን ልጅ የእህቴ ልጅ ናት ወይንም ደግሞ የአክስት ልጅ ናት ለዛ ቤት እንግዲህ እንደዛ ነው እነሱ ቤተሰብነታቸውን ያስረዱት። ከዛ በኋላ ግን ቪዲዮ ከተለቀቀ በኋላ አስተያየትና ጥቆማዎች ደርሰውናል። ዛሬ የምናገኘው ሰው ይኖራል በዚህ ጉዳይ ላይ። ይህንን ጉዳይ ከረር አድርጌ እንዳያስኩት እንዲገባችሁ ያስፈልጋል። ስለዚህ እንግዲህ እንደተለመደው የ50 ሺህ ጉዟችን እየቀጠለ ይገኛልና ይህንን ቪዲዮ ሼር፣ ላይክ፣ ኮመንት እና ሰብስክራይብ በማድረግ ጀምሩ ማለት እወዳለሁ። ሰብስክራይብ ያላደረጋችሁ ሰዎች አይታችሁ የወጣችሁ ሰዎች ይሄ ቻናል ይጠቅማችኋል፣ ብዙ አስተማሪ ነገር የሚተላለፍበት ነውና ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ለማለት እወዳለሁ። እስከ መጨረሻ ድረስ አብራችሁኝ ከሆናችሁ በመግቢያ ላይ ያያችኋቸውን አስገራሚ ነገሮች ጨምሮ ብዙ ነገሮች በዚህ ቪዲዮ ይከሰታሉ። እስከ መጨረሻ ድረስ አብራችሁኝ ሁኑ። ምን ማለት ነው? ከነሱ ጎን ሆነ ማለት መጀመሪያ ከኔ ጋር ነው። እኔ ከወንጀለኛ ጎን ቆማለሁ? እንደዛ ነው የምታስበው አንተ? ከወንጀለኛ ጎን ባትቆም እንዴ? እኔ ከወንጀለኛ ጎን ቆማለሁ ወይ? ስለዚህ ልክ ራሷ በሐራስነቷ ጀምሮ እኛ ቤት መታ ነው እንግዲህ ያደገችው። ስለዚህ ያው እናቴ ናት አባቴ ነው ልትል ትችላለች። ሁሉንም ነገር እኮ ነገርሽው አይደለ? አንድ ነገር 3-4 መናገር አስፈላጊ አይመስለኝም። ሲቀጥል ደግሞ አውቃታለሁ ከዚህ በፊት ላግዛት ነው የመጣሁት ምናምን እስካልክ ድረስ ደግሞ አምናሃት ነው እንጂ እንደዚህ እየተጠራጠርክ አንድ ነገር 9 እየጠየቅ ሊሆን አይችልም። ልጄ ልትረዳን አይደለ እንደ የመጣው? ይህን ያህል እሷንም ማስጨነቅ እኔንም ማስጨነቅ ምን ማለት ነው? እንዳ እኛ በጣም በአስቸኳይ በጥሩ ሁኔታ ባጭር ወይ ልትረዳን ብለህ ነበር የመጣው። እሳቸውም እንዳሉት አብረን ስንኖር ልጅ አልወለድንም ነው ያለ። ግን ይቺም የእህቴ ልጅ ናት ነው እንጂ ያልኩ ልጄ ናት አላልኩም። ወንድ ልጅ የሚባለውን ደግሞ እንደዚሁ ነገሮችን ለማበለሻሸት የተፈጠረ ነገር ነው እንጂ በፍጹም ወንድም ልጅ የለንም። እኛ በፍጹምም ልጅ አልወለድ። ሁላ ዙሪያ ጥምጥም አንድ ነገር እንኳን የማታወራ ከሆነ እቺ ሴትዮ ትልቅ ችግር አለባት ማለት ነው። ስለዚህ ከኛ ጋር እዚህ ቁጭ ብለህ ከምትደረግ ሄደ እሷ ጋር ያለውን ነገር ብታጣራ ነው የሚሻለው። ሰራሹን ወንጀል እንሸፍንልሻለን ብለው አንተ እንዳልከው የምር ቤቱን በስማቸው አዙረውት ከሆነ እኮ እቺ ሴትዮ ሰውየውን ገለዋለች ማለት ነው በአማርኛ። እሷ ደግሞ እያለች ያለችው ምንም የማውቀው ነገር የለም ነው ገባ? እሷ እንዲናት ማለት የማልፈልገው አንደኛ አብረን አድገናል ገባ? ስንት ነገር አብረን ካሳለፍን በኋላ እንደዚህ አይነት ሲቹዌሽን ላይ መጥፎ ነገር ማውራት ስለማልፈልግ ነው እንጂ እሷ ንጹህ ሰው ሆና ወይ መልአክ ሆና አይደለም እስካሁን ድረስ ዝም እያልኩላት ያለው። ሁሉ ጊዜ እንደተጣሉ ነው በቃ ገባ? ሁሉ ጊዜ እሷን ለማግኘት እዚህ ግቢ በመጣ ቁጥር በቃ የእነሱን ጩኸት ነው የምንሰማው። ውጪም ላይ እንደዛው። እሳቸውን እንዳናገራቸው ያልፈለግሽበት ምክንያት ምንድነው? እንድታናግራቸው አለመፈለግ ሳይሆን ከዚህ በፊትም ተገናኝታችኋል አይደለ? ዛሬም ተገናኝታችኋል። አንደኛ የምታወራበት መንገድ ልክ መስሎ አልታየኝም። እኔ እኮ ባሏ ምናምን ሞቷል ምናምን ሲባል ወሬ ነው የሰማነው፣ ግን በአይናችን አላየንም። ሬሳው ይሙት አይሙት አናውቅም። ባለቤት ነኝ እያለች ነው እሷ። እንዴ ማን እሷ? ኧረ ተው እንጂ እንዴ! ተከራይ እኮ ነች። እሷም እንደኔ ተከራይ ናት። ከመቼ ጀምሮ እንደዛ አለች? እንደዚህ አይነት ውሸትም አለ እንዴ? ሁላችንም የጠረጠርነው እሷ ትሆናለች በሚል ነው እና ብዙ ሰው እኛን እየጠየቀ ስለነበረ ከዛ ነገር ለመሸሽ ብለን በቃ ቦታ ቀይረን መተን ነው ወደዚህ። ወንድ ልጅ የላቸውም ሰዎቹ? ኧረ እኔ እንጃ። አንድ ወንድ ልጅ አለ ተከራይቶ የሚኖር። ተከራይ ነው? ተከራይ አይደለም እኔ እያልኩ ያለሁት ወንድ ልጅ አላቸው ወይ እነሱ? ከማምጣታችን በፊት ምን እንዳላቸው አናውቅም። እኛ ኦልሬዲ ከገባን በኋላ ነው እንግዲህ እኛም ተከራይ ነኝ ምናምን ያለችን። ሌላ ነገር እንዳላቸው አናውቅም። እኛ የምናውቀው ይሄ ነው በቃ። ምን ማለት ነው ከነሱ ጎን ሆነ ማለት? መጀመሪያ ከኔ ጋር ነው። እኔ ከወንጀለኛ ጎን ቆማለሁ? እንደዛ ነው የምታስበው አንተ? ከወንጀለኛ ጎን ባትቆም እንዴ? እኔ ከወንጀለኛ ጎን ቆማለሁ ወይ? እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ አጠገቤ ሰው አስቀምጫለሁ። እንግዲህ በዚህ ጉዳይ ላይ ብዙ የተካረሩ ነገሮች እየሰማን እንገኛለን፣ እያየንም እንገኛለን። ብዙ አጋጣሚዎችም ተከስተዋል። እንግዲህ ዛሬም ማጣራቴን ቀጥያለሁ። በጣም ማጣራቱን አስቸጋሪ የሚያደርገው ነገር ምንድን ነው? ቤቱ አካባቢ ያሉ ሰዎች በተለያየ ምክንያት የሉ። ስለዚህ ምንድነው ያሉት አዳዲስ ሰዎች ናቸው። የፈረሰ አካባቢ ነው። ሰዎቹ በጣም ርቀው ነው የሚገኙት ምናምን ትንሽ አስቸጋሪ ጉዳዩን የሚያደርገው። ስለዚህ ጉዳይ ለማጣራት የቤቱን ባለቤት ማንነት ለማወቅ ያደረግናቸው ጥረቶች እንዳይሳኩ የሆኑበት ዋነኛ ምክንያት እሱ ነው።
ከዛ ባለፈ ግን ብዙ ፍቃደኛ ሰዎችን እያገኘን እንገኛለን። እንትናን ብትጠይቀው እንትና ስለዚህ ጉዳይ የበለጠ ያውቃል የሚሉ ሰዎችን ደግሞ በዛው ልክ እያገኘን እንገኛለን። እንግዲህ ዛሬም አንድ ሰው ይዘን መጥተናል። ይሄ ሰው ደግሞ ራሱን ያስተዋውቀናል። ጉዳዩንስ እስከምን ድረስ ታውቃለህ የሚለውን በደንብ ከሱ ለመስማት እንሞክራለን። ብዙ አስቸጋሪ ነገሮች እንዳሉ ይሰማኛል። እንግዲህ በቻልነው ልክ በቻልነው አቅም ሁሉ ይህንን ጉዳይ ወደ ኋላ ሄደን ማጣራት እንፈልጋለን። የቤቱን ባለቤት ማንነት በእርግጠኝነት ተናግረን በዚህ ዙሪያ ያሉ ወንጀሎችን አጥርተን ከዚህ ጉዳይ የምንወጣ ነው የሚሆነው። እንግዲህ አጠገቤ አንድ ወጣት ይገኛል። እስቲ ራስህንም አስተዋውቀን ከዚህ ቤተሰብ ጋርስ ምን ያህል ትውውቃለህ፣ ምንስ ታውቃለህ የሚለውን ከዛ በኋላ እንቀጥል። እሺ፣ አመሰግናለሁ። ስሜ ያሬድ ይባላል። ያው ከዚህ ቤተሰብ ጋር ያለኝ ቅርብነት እነሱ አከራይ እኔ ተከራይ ሆነን ነው የምናውቀው እና ያው ትንሽ ረዥም ጊዜ አሳልፌያለሁ እነሱ ቤት በተከራይነት። ያው አንዳንድ ነገሮችን ማወቅ የሌለብኝን እንደ ተከራይ አንዳንድ ነገሮችን አውቄያለሁ። ያው ዝም ብዬ አልፌያለሁ። ትንሽ በእድሜ የገፉ ሰዎች ናቸው ብዬ ያው እንደዛ ነው። ዛሬ እንግዲህ ብዙ ነገር እንደምናወራ በስልክም ተነጋግረናል። ስለዚህም ነው እንድትመጣ ያረኩና ከየት እንጀምር? እዛ ግቢ ውስጥ እውነተኛ አከራይ ማን ነው ከሚለው እንጀምር። እውነተኛው አከራይ ለማለት የሚከብደኝ አንድ ሊዲያ የምትባል ልጅ ነበረች እና አብዛኛውን ጊዜ የማያት በቃ እንደ ተከራይ ነገር ትመስለኝ ነበር የገባው ምናምን ነገር። ሰሞን ግን እንደዛ አልነበረም። እንደ ተከራይ ገንዘብ ምናምን ትከፍላለች ምናምን ነገር በጣም እንደውም እኔ በጣም የገረመኝ ነገር እንደዚህ ቅርብ የሆነችበት ሁኔታ ነበርና በጣም እንደ ቤተሰብ ስለ በጣም አላ እንደ ስጋ ዘመድ በጣም ቅርብ ነበረች ምናምን ነገርና ትንሽ እኔም ቪዲዮን አይቼ ነበር የመጣሁት እና ነገሩ ትንሽ ውስብስብ ያለ ነገር ነው። አንተ በነበርክባቸው ጊዜያት አከራይ እሷ ነበረች ወይስ ትልልቆቹ ሰዎች አዛውንቶቹ ነበሩ የሚለውን እሱም በደንብ አጥርተን ማለፍ ስላለብን ትንሽ አሁን የቤት ኪራይ ምናምን ነገር ሲከፈል በጣም ትንሽ ግራ የሚያጋባው ነገር ልንገርህ። አንድ ወር ሰዎቹ አዛውንቶቹ ሰዎች ይቀበላሉ። አንድ ወር ደግሞ እሷ ትሰበስባለች። ምንድነው ፐርፐዙ ምናምን ብለን ስናጣራ ምናልባት ለእነሱ ልትሰበስባለች ብለን እናስብ ነበር። ግን ያው ተከራዮችም ምናምን ነገር አሉ። አብዛኛውን ጊዜ ለእነሱ እንደማሰጥ ምናምን ወሬ ሰምቼ ነበር እና ትንሽ ግራ የሚያጋባ ነገር አለው። አሁን ነው አንተ ግራ እየገባህ የመጣው ወይስ በፊትም ይሄ ጉዳይ ግራ ያጋባህ ነበር? አሁን ሊዲያ ቤቱ የኔ ነው ብላ ስለመጣች ነው እነዚህ ነገሮች ወደ ኋላ ሄደህ ማስታወስ የቻልከው ወይስ መጀመሪያም ግራ ትጋባ ነበር? አሁን ላይ አይደለም ግራ የተገባሁት። ምናልባት እኔ ልጠረጥር እዚህ እናንተ ጋር እንድመጣ የሚያደርገኝ ነገር ከበፊት ጀምሮ ትሰበስብ ነበረ ምናምን ምናልባት አንዳንድ ምልክት አይባት ነበርና ቤቱ የኔ ነው ምናምን ነገር ስትል ደግሞ ሳይ የተለቀቀውን ቪዲዮ ሳይ በጣም ግራ ገብቶኝ ነበርና ያ ነገር እኔም ትንሽ ውስብስብ ስላለብኝ ነበር። ያንተ እምነት የቱ ነው? ትክክለኛው የቤቱ ባለቤት ሊዲያ ናት ወይስ ሰዎቹ ናቸው ብለህ ታምናለህ? ትንሽ ከባድ ጥያቄ ነው። እሱን ልመልስልህ እኮ ነው የኔም ሀሳብና እንዳልኩህ ነው። እሷም ቤት አንድ ወር ትቀበል ነበረ። እነሱም ከአንድ ወር በኋላ ደግሞ እነሱ ይቀበሉ ነበርና እንደ ተከራይ አልነበረም አክት ስታደርግ የነበረው። እነሱም የሆነ ነገር ይሏታል እንደ ተከራይ ምናምን። ምናልባት እኛ በጣም ትንሽ ውስብስብ ያለ ነገር ስለነበራቸው እንደዚህ ነው ልልህ አልችልም። እነሱ አሁን እያሉ የነበረው ከነበረን ቅርርብ አንጻር ልጅም ስለሌለን በጣም እናቀርባት ስለነበር ከዛ ቅርርብ አንጻር በጣም ስለቀረብናት እንጂ ተከራይ ናት የሚል ነጥብ አንስተዋል። አንተ በዚህ ጉዳይ ምን ታስባለህ? ልጅ የለኝም የሚሉት ነገር እንኳን ትንሽ ከእውነት የራቀ ነገር ነው።
አንድ ወንድ ልጅ አላቸው። የልጁም ወንድ ልጅ አሁን እኔ ባለፈው ሄጄ ነበረ። ወንድ ልጅ በጭራሽ እንደሌላቸው ነበረ ሲናገሩ የነበረው። ይሄ ተከራይ የሚያውቀው ሀገር የሚያውቀው ወንድ ልጅ አላቸው ማለት ነው እነዚህ ሰዎች። አዎ አንድ ወንድ ልጅ እንዳላቸው እንደውም የልጁን ሚስት አንተ ቪዲዮ ላይ እንዳቀረብክ አይቼ ነው። የልጁ ሚስት እኔ ቪዲዮ ላይ እኮ የነበረችው ልጅ ያክስቴ ልጅ ናት፣ ያክስታችን ልጅ ናት፣ የእህቴ ልጅ ናት ነው እኮ እነሱ የሚሉት። ያ ከእውነት የራቀ ነገር ነው። እውነታውን እየነገርን ያለ ነው። የነሱ የልጅ ሚስት ናት። ያው አማች አይደለም የሚባለው በእኛ ሀገር አማቻቸው ናት። እና አንተ ቪዲዮ ላይ ሳያት እኔም ትንሽ ግር ብሎኛል። ይሄ ነገር ውስብስብ ያለ ነገር ነውና ማድረግ የምችለው ነገር ካለ ብዬ። አንተ አሁን በእነዚህ ነገሮች በጣም እርግጠኛ ነህ? እኔ ለምሳሌ ተከራይ ነኝ የሚሉ ባልና ሚስት አግኝቼ ነበር። እነሱ ተከራይ ነበሩ እዛ ግቢ ውስጥ አይደለ? እርግጠኛ ነህ? ታውቃቸዋለህ እነሱ? እሺ እነሱ ደግሞ እያሉኝ የነበሩት እሷ ያክስት ልጅ ናት ምናምን ነው እያሉ የነበረው። ይሄ ሴታፕ ነው ማለት ነው ሁሉም ነገር። ልክ ነው። ይሄ ሁሉ ነገር በቃ ትንሽ ታሪኩን ስብስብ ለማድረግ የፈለጉበት ነገር ነው እንጂ ልጃቸው እንደሆነ ለኔ በሆነ ምክንያት ሁኔታ ነበር ያወቅኩት። እነሱ ቤት ቡና ምናምን እንጠጣ ነበር አልፎ አልፎ ምናምን እና በሆነ አጋጣሚ ልጄ ብለው ሲያወሩና ፎቶአቸውን በአጋጣሚ እንዳየው የልጁን ሚስት ምናምን በጣም ተገርሜ እናንተ ቪዲዮ ላይ ሳያት እኔም በጣም አሁን የልጃቸው ሚስት መሆኗን ተከራዮችም የሚያውቁ ነበረ ነው መተለኝ ያለው። ሁሉም እዛ ግቢ ውስጥ ያለው ሰው እንዳለ ያውቃል ይሄንን። እንዴት ሁሉም ያውቃል ማለት ነው? ይሄ እኮ የግቢ ሚስጥር ብቻ አይደለም። እኔ የሰፈር ሰውም ሊያውቅ የሚችለው ሁሉም ተከራይ በደንብ ያውቃል። በደንብ ነው የሚያውቀው ልጃቸው መሆኑ የልጃቸው ሚስት መሆኑን ያውቃል። አብዛኛውን ጊዜ ያው እነሱ ጠዋት ወጥተው ማታ ስለሚገቡ ይህን ያህል ሚዲያው ላይ ብዙም ፎከስ አላደረጉምና እኔም እንዳጋጣሚ ሳየው ነው እናንተ ጋር ለመምጣት የወሰንኩት እንጂ እውነታው ሁሉም ተከራዮች ያውቃሉ ልጃቸው እንደሆነ፣ የልጃቸው ሚስት እሷ እንደሆነች በደንብ ይታወቃል። ይሄ የሚታወቅ ነገር የልጅ ሚስት አይደለም። እኔ በጣም እንግዲህ ተመልካቾች ግራ የተጋባውበት ስቶሪ ቢኖር የዚህ ቤተሰብ ስቶሪ ነው። ብዙ ግራ የሚያጋቡ ነገሮች እያገኘሁበት እገኛለሁ። በራሴም ጥረት ያገኘኋቸው ነገሮች አሉ፣ ሰነዶች ላይም ያገኘኋቸው ነገሮች አሉ። ስለዚህ ይሄ ቤተሰብ በእርግጥ የዛችን ልጅ ሀቅ ወስደው የራሳቸው አድርገው ሊሆን ይችላል ብለህ ታስባለህ? እንደዚህ ነው ልል አልችልም። ምክንያቱም እውነቱን ማወቅ የምችለው በማስረጃና በመረጃ ሲሆን ነው አይደል? ግን እሷ እንደ ተከራይ አልነበረም ነገሮችን ስታደርግ የነበረው። ተከራይ ብትሆን የቤት ክራይ ስትከፍል አይቻት አላውቅም። ከሱም አልፎ እኮ ቅድም ነገርኩህ አይደል? አንድ ወር እነሱ ከተቀበሉ በዛኛው ወር ደግሞ እሷ የምትቀበለው። እነሱ ምንም ጥያቄ አያነሱም። ምናልባት አንዳንዴ ትንሽ ሰውየው በቃ ደስ አይላቸው ምናምን፣ ሴትዮዋም ብዙም እንደዚህ አይነት ነገር ነበሩና ያ ነገር ትንሽ ተከራይ ናት ማለት ለኔ ማመን ትንሽ ከባድ ነው። ምክንያቱም እንደ ልጃቸው የፈለገ ብታቀርብ ብር ልትሰጣቸው ይገባል። ሰበሰበችላቸው እሺ ቢባል የቤት ኪራይ አትከፍልም እቺ ልጅ። ሲቀጥል ደግሞ በጣም የሚያስገርመው ነገር ብሩን ለራስ አካውንት ውስጥ እንደምታስቀምጠው እኔ የሰማሁትም የማውቀው ያ ነገር ነው። እንዴት ነው ተከራይ ናት ቻል የሚሆነው? በጣም ግራ የሚያጋባ ነገር ነው። ተከራይ ብትሆን ልጅ የፈለገም አሁን እንደ ልጃቸውን ቢታቀርቡ ማን ነው እንደዚህ አይነት ነገር ላይ ይህን ሁሉ ነገር ሊያደርግ የሚችለው? እነዚህ ሰዎች ሽማግሌ ናቸው። ትልቅ ሰው ደግሞ ያው የሚታወቅ ነገር ነው። ገንዘብ ላይ ያለው ነገር በጣም ከባድ ነው እና እነሱም ትንሽ ገንዘብ ላይ በጣም ከባድ ናቸው። የቤት ኪራይ እንዲያልፍባቸው አይፈልጉም። 2 ቀን 3 ቀን ባለፈ ምናምን ከኛ ጋርም ትንሽ ጭቅጭቅ ነበርና እሷ በምትቀበልበት ጊዜ ዝም ትል ነበር። በቃ እሺ ችግር የለውም ምናምን ትለን ነበርና ያም ነገር ትንሽ ለኔ ግርታ ይፈጥርብኝ ነበረ። በጣም የሚያስገርመው ነገር ምን እንደሆነ ታውቃለህ? እሷ ገንዘቡን ተቀብላ ምን ብላ ያው ለነሱ ትሰጣለች ብለን ስናስብ ነገሮቹን እቃ ተገዛዛ ነበር። በቃ አንዳንድ ነገሮችን ለራሷ ታደርግ ነበርና ትንሽ ያ ነገር ግራ ያጋባኝ ነበረ። እንደዛ ነው። ስለዚህ የአንተ እምነት በትክክል ያ ቤት የማን ነው?
እሱ ብቻ አይገርምም። እኔ እንዴት እኛ አሁን ኢቭን ቤተሰቦች ራሱ መጥተው እኛ ቤት እንዲያርፉ በቃ ደስ አይላቸውም ነበርና የሆነ ሰው መጥቶ ምናምን ሲጠጣ ሴትዮዋ በቃ በጣም ያልሆነ ፊት ታሳየን ነበርና እሷ ግን ቦይፍሬንዷ ያልሆነ ሰዓት ይመጣል። በቃ ሌሊት ላይ ምናምን ነገር በር ይንኳኳል፣ ተቃቅፈው ይገባሉ። በጣም እኛ በጣም ታሪክ የሆነብኝ ነገር ደግሞ አንድ አልዋጠል ያለኝ ነገር ከቦይፍሬንዷ ጋር በጣም ብዙ ጊዜ ይጣሉ ነበር። እሱ ቤት ከመጣ በኋላ ምናምን በጣም ብዙ ጊዜ ይጣሉ ነበርና ምንድነው እኛ ተከራዮች ነበርኩኝ በፊት ተከራይና ያው ስራ ወጥቼ እስከምገባ ድረስ በቃ ሰላም አግኝቼ ቤቴ እስከሆነ ድረስ በቃ ሰላም ባለው መልኩ ተኝቼ እንቅልፌን ማድረግ የምችለውን ነገር አድርጌ ጠዋት ወደ መሄድበት መሄድ ነበር የኔ ሀሳብና ብዙ ጊዜ ይረብሻሉ። እነሱ ምንም አይናገሯትም። ይጮሃል፣ ግቢ ውስጥ ዘፈን ይከፍታሉ። በቃ ከሱም አልፎ እዛኛው ከዚህኛው ቤት ጀርባ ያለው ሰዎች ጋር ይመጣል ኮምፕሌን ምናምንና ትንሽ አስቸጋሪ ነበርና ይሄ ሁሉ ነገር ሲሆን ተከራይ ከሆነች እንዴት አይናገሯትም? እነሱ እንዳሉኝ ከሆነ እኛ በተደጋጋሚ መክረናታል፣ ቤታችንንም እንድትለቅ አስጠንቀቀናታል ምናምን ብለውኛልና ይሄ ሁሉ ነገር ሲሆን እነሱ ይናገሯት ነበር? አረ እኔ ዞርም ብለው ቼክም አያረጓት። ኢቨን ሁላ እኛን ሲቆጡን ሁላ ለምን ትቆጣቸዋለች ቢላ ለእኛ ትደረብ ነበርና ምን አይነት ተከራይ ናት ምናምን ብለን ለእኛም ጥያቄ ሆን ነበርና አሁን እውነታው የገባኝ ግን ይሄ ሚዲያ ላይ ቤቴ የኔ ነው ብላ ስትመጣ እቺ ልጅ ካሳለፈችው ነገር ማለት እኛም ካየነው ነገር አንጻር ነው እኔ እንደዚህ ብዬ ደፍሬ እዚህ ሚዲያ ድረስ መጥቼ ይህንን ሀሳብ እንድሰጥ ያደረገኝና ጭራሽ ሆኖ አይናገሯትም። በጣም ነው የሚፈሯት። ከዛም አልፎ እንደውም ገንዘብ ሲያልቃት ገንዘብ ስጡኝ እያለች ትናገራቸው ነበርና እንዴ ምንድነው እስከሚል ደረጃ ነው። በቃ እኛ ያው የራሳችን ላይፍ ስላለን ተከራዮቻችን ምናምን እኛም ተከራዮችም የሆነ የራሳችን ህይወት ስላለ በቃ በማይመለከተን ነገር ውስጥ መግባት ስላልፈለግም ምናምን ነውና ይሄ ነገር በጣም ነበር የሚያስገርመኝ። ለኔም በቃ አይምሮዬ ላይ ሁሌ ጥያቄ የሆነብኝ ነበርና ከባድ ነው። እኔ ተከራይ ናት ብዬ መናገር በጣም ከባድ ነው። ባለቤት ናት የሚለው ነገር ግን የሆነ አይነት ምልክት አይነበረ። ግን እንዴት ነው ባለቤት ሆና ደግሞ እንዴት ነው እሷ እንደዚህ ልትኖር እነሱን እንዴት ነው እንደዚህ ልታኖርበት የምችልበት አይነት ሁኔታ የተፈጠረው የሚለው ደግሞ እኔም ጥያቄ ስለነበር ነው አሁን የእሷ ቤት ነው ብዬ ደፍሬ እንድነግር ያልቻልኩት ማለት ነው። እሺ ሌላኛው ነገር እንግዲህ ከምንም በላይ እሷ በወንጀል የምትፈለግበት ቦይፍሬንዷ የነበረው ሰው እሷ ቤት ውስጥ ሞተ የሚባለው ሀሳብ ነው። እንግዲህ ይሄ ልጅ መሞቱን ብዙ ተከራዮችም እንግዲህ እዚህ ቤት ውስጥ ሰው ሞቷል ሰምተናል ነው የሚሉትና አንተ በቦታው ኖረ ይሄንን ነገር አይታል? በፍጹም እኔ እንደሚባል ነገር እኔ እንጃ ጭምጭምታ ወሬ ነው የሰማሁት እንጂ በፍጹም ነበርክ እዚህ የዛ ግቢ ተከራይ ነበርክ ይሄ ጉዳይ በተከሰተበት እሷ በጠፋችበት ጊዜ? እኔ እንኳን በዛ ታይም ላይ እዚህ ቤት ተከራይ አልነበርኩምና ነገሮች በቃ ውስብስብ ስለነበሩብኝ ከዚህ ቤት ለቅቄ ሌላ ቤት ገባውና ከዚህ በፊት ለነበሩት ተከራዮች ጋር ስጠይቃቸው ምናምን ነገሩ ውስብስብ እንደሆነ ማንም ሰው ለጠየቅኩላት ጥያቄ መልስ እንዳላገኘውና ምንም አዲስ ነገር እንዳልሰማው ነው ነገር እየጠየቅኩ ያለሁት ነገር ግልጽ ነው አይደል? አንተ ሊዲያ ቤት ውስጥ ሰው ሞቶ ተገኝቷል የሚለው ሐሳብ ራሱ አሁን አሻሚ እየሆነ መጥቷል። ወንድሜ በዛ በኩል እየሰራ ያለው ነገር የሚያሳየው እሷ ቤት ውስጥ ሞቷል የሚባለው ሰውዬ በእርግጠኝነት መሞቱን የሚያረጋግጥ ነገር እኛ አላገኘንም እስካሁን ድረስ። እሱ በዛ በኩል እየሰራ ያለው ጉዳይ ይሄንን ነው። ስለዚህ አንተ በእርግጠኝነት ሊዲያ ቤት ውስጥ ሰው ሞቷል የሚለውን ነገር ትስማማበታለህ አትስማማም? እኔ እኮ እንዳልኩ ነው ምንም የማውቀው ነገር የለም። ሰውም ስጠይቅ የምናውቀው ነገር የለም ብሎኛል የቤቶቹ ተከራይ በዛን ሰዓት ለነበሩት ሰዎችና ግን ጉዳዩ ተከስቷል ተብሎ ተወርቷል። ጭምጭምታ ወሬ ሰምቻለሁ። ለሰማሁትም ወሬ መልስ ፈልጌ የጠየቅኩት ሰው ምንም በቂ መልስ አላገኘውምና ይሄ ነገር እንኳን እኔ እንጃ ብዬ እውነት ነው ለማለት ትንሽ አምኖ ማመን ይከብደኛል። ምክንያቱም ሰውን የሚያህል ነገር
እስከ መሞት ደረጃ የሚያበቃ ነገር እስከሆነ ድረስ ይሄን ያህል ብዙ ሰውም ሊሰማ ይችላል። ያውን ሊዲያ እንዳልካት እንደዚህ አይነት ጸባይ እንዳልነበራት ነው የማውቀው እኔ እስከነበርኩበት ጊዜ። ያው ብዙ ጊዜ ስለሚጣሉ ምናልባት እንደዚህ ነው ብዬ ልናገር የማልችልበት ሁኔታ ያንን ነገር እንደ ምናልባት እንደ ፍንጭ ይሆናል ይችላል ብዬ እሱን ነው እንደ ሀሳብ መሰጠት እንጂ ማውቀው ነገር የለም ስለ እንደዚህ አይነት። ስለ ባልና ሚስቱ ልጠይቅህ። እነሱ የሰጡኝን ነገር አሁን በተቃራኒ ነው እየሰጠኝ ያለው። እነዚህ ትልልቅ ሰዎች ልጅ አላቸው ብለኛል አንተ። እነዛ ተከራዮች ደግሞ ባልና ሚስቱ የላቸውም ባይ ናቸው። እነሱ ፊት ለፊት ቆመህ ልጅ እንዳላቸው መግባባት ትችላላችሁ ከነሱ ጋር? አዎ ተከራዮችም ምናምን አንተም ከወንድም ጋር መጋጨት መጣላት ያው ጥሩ አልነበረም። ግን ተቀራርባችሁ እንድታወሩ የሚፈጠርበት አይነት ሁኔታ ቢፈጠር ጥሩ ነው ብዬ አስባለሁ። ከሱ ውጪ ስለ እነዚህ ሰዎች የጠየኩን ጥያቄ በቀጥታ ተመልስልኛለህ። እነዚህ ሰዎች ይህንን ጉዳይ ለምን ሊሸፋፍኑ ሞከሩ? ተከራዮች ነበሩ፣ ጎረቤቶች ነበሩ፣ ግን ይህንን ጉዳይ እንዴት ሊሸፍኑ ቻሉ? እንደዚህ ነው ልላ አልችልም። ምክንያቱም ሰው አይደሉ። ሰው እንደመሆናቸው መጠን የራሳቸው ምክንያት ሊሆን ይችላል። በአንተ ፊት አሁን ይሄንን መካድ ይችላሉ? ልጅ እንዳላቸው ለኔ ክደውልኛል እነዚህ ተከራዮች። በአንተ ፊት ግን መካድ ይችላሉ? እንደዛ ያደርጋሉ ብዬ አላስብም። ምክንያቱም እውነታውን ጠንቅቄ ስለማቅ እኔም እንደማቅ ስለሚያውቁ አይ የሚሉ ከሆነ እኮ ጊዜ ዘመን ነው ማረጋገጥ ይቻላል በዲኤንኤ። ግን ይክዳሉ ብዬ አላስብም። ይሄን ያህል በጣም ህሊናቸውን የሸጡ ሰዎች ናቸው ብዬ አላስብም። ስለዚህ ብንሄድሳ መጀመሪያ ተከራያን እናግኛት፣ ከነ ባለቤቷ ማግኘት ፈልጋለሁ እሷን። ከዛ በኋላ ወደ ሰዎቹ ሄደን እናንተንም ፊት ለፊት ቁጭ አድርጌ የመጀመሪያው ውሸታቸው ልጅ የለንም ያሉበት ምክንያት ምን እንደሆነ ማጣራት ፈልጋለሁ። 2/3 ውሸቶች ይኖራሉ እዚህ ቤተሰብ ውስጥ። እሱን ደግሞ እያጣራን እንሄዳለን። እስከ መጨረሻ ድረስ እንሄዳለን። ማን ነው ወንጀለኛ? ምንድነው እየተሰራ ያለው እዚህ ግቢ ውስጥ? ጀምረናል። አንተው እስቲ ብናመራ ይሻላል። እሺ እንግዲህ ተመልካቾቻችን እንደሰማችሁት እንግዲህ ብዙ ታሪክ ከዚህ ቤተሰብ ተቆርጦ የተጣሉ ታሪኮች አሉ። እነሱን ደግሞ ማጣራት ተገቢ ነው ብዬ ስላሰብኩኝ ቀጥታ እንግዲህ ወደ ተከራዩዋ እያመራን እንገኛለን። እዛው አቅራቢያ ቤቱ አቅራቢያ ነው የምንገኘው። እንግዲህ ይሄ ጉዳይ ምንድነው? እነዚህ ሰዎች እንዲዋሹ ያደረጋቸው ነገርስ ምንድነው የሚለውን ነገር ከሷ ጀምሮ ብዙ ሰዎች ጋር እየሄድን የምናጣራ ነው የሚሆነው። በራሳችን መንገድ እውነተኛውን የዛም ቤት ባለቤት እናገኛለን ብዬ ተስፋ አደርጋለሁ። የቤቱ ባለቤት ማን ነው የሚለው ነገር እስካሁን ድረስ እንግዲህ እያጨቃጨቀ ይገኛል። ከዛ ጀርባ ደግሞ ተሰሩ ስለሚባሉት ወንጀሎችም ደግሞ ማጣራታችን የሚቀጥል ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ከሆናችሁ እንግዲህ በመግቢያው ላይም እናንተ አይታችሁታል ምን እንደተፈጠረ፣ እሱን የምታዩት ነው የሚሆነው። እንግዲህ እስከ መጨረሻው ድረስ አብራችሁን ሁኑ እያልኩኝ እንግዲህ ይህንን ቪዲዮ በድጋሚ ሼር ማድረጋችሁን ለብዙ ሰዎች ማድረሳችሁን እርግጠኛ ሆኑበት። ላይክ ማድረጋችሁን፣ ሀሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ ማለት እወዳለሁ። እስከ መጨረሻ ድረስ አብራችሁን እንግባ። እንዴት ነሽ? እንዴ አቤት። ሰላም ነው? ልጅቷ አይታለች። ነይ ባለፈው የመጣች ናንተ ምንድነው? ልናወራሽ ነው የመጣው። ባለፈው ተናገርኩኝ አይደል እንዴ? ምን ቀረ አሁን? ምንድነው የሚያርበተብትሽ እንዴ? ምን ሆናችሁ ነው? ባለፈው ጨርሰናል መሰለኝ። ልጅቷ አይታለች። ሲጀመር ልጅቷ ችግር የለውም። ዛሬ እኔ ነኝ ላወራሽ የመጣው። ምን ሆናችሁ ነው? እኔ ነኝ ላወራሽ የመጣው። ለምንድነው የምታወራኝ? ባለፈው እኮ ጨርሰናል። ምንድነው የጨረስነው? አውርተን ነው። የምታውቂውን ነገር እንዳለ እሱን ታውቂዋለሽ። ጎረቤትሽ የነበረ ሰው ነው አይደል? ተከራይ እኮ ነው። ታዲያ እሱ ምንድነው? ልጅቷ ስትጀመር የታለች? ልጅቷም ታረግልሻለች። አንቺ ልጅቷ በያለችሽ ነገር አለ ወይ? ነይ ልቀቀኝ። ምንድነው? ምን ሆነ
ታውቃታለህ ታውቃታለህ? እንዴት ማለት ነው? በደንብ ነው ማለት። ምንድነው ተካራይ አይደለም እንዴ? ምንድነው እሱ እንዴ? ምን ሆነ ነው አንተ? ሲጀመር አንቺ ብዙ ውሸት ተናግረሻል አልተናገርሽም? በቀደም ተናግረሻል አልተናገርሽም? ምንድነው የተናገርኩኝ? ይኸውልሽ አሁን በስነ ስርዓት እውነቱን ብቻ ታወሪያለሽ። ምንድነው የማወራው እውነት እንዴ? በቀደም የተናገርሻቸውን ውሸቶች ታውቂያለሽ። አስጠንተው ነው አይደል የላኩሽ? የምን ውሸት? አስጠንተው ነው የላኩሽ አይደል? እንደዚህ አስገድዶ ተናገር ያለሽ ውሸት አውሪ ብሎ ማን ነው ብር የከፈለሽ? ዝም በል ምን ሆነ ነው? እስኪሞላ ብር ማን ነው የከፈለሽ? ያማል እንዴ? አንተ ምንድነው? እሺ አንተም ረፍ። ይኸውልሽ አሁን ቁጭ ብለሽ በስነ ስርዓት ታስረጅኛለሽ። ካንቺ ጋር ሌላ ነገር ውስጥ መግባት አልፈልግም። ካንቺ ጋር ሌላ ነገር ውስጥ መግባት አልፈልግም። እሺ ተረጋጋ። ለማንኛውም እሺ ባለቤቴ ይምጣ በቃ። ችግር የለውም ባለቤትሽ እሱን በምጠይቀው መንገድ እጠይቀዋለሁ። አንቺ ግን ታወሪያለሽ። እሱ ይምጣ በቃ። ምንድነው የሚመጣው? ደውይለት፣ ችግር የለብንም። እሱ የሌለበት ቤት ውስጥ መግባት ፈልጌ አይደለም። አሁን ግን አንቺ ትናገሪያታለሽ። ምንድነው የምትሉኝ? ቁጭ በል ካሜራማን ቁጭ በል። እሺ እንግዲህ ተመልካቾቻችን ከዚህ በፊት እዚህ ቤት ስንመጣ ሁላችሁም ታስታውሳላችሁ ብዬ ተስፋ አደርጋለሁ። እዚህ ቤት ስንመጣ ስትለን የነበረው ነገር እነዚህ ሰዎች አከራዮቼ ነበሩ፣ አንደኛ። ሁለተኛ ነገር ደግሞ ምንም ልጅ የላቸውም። እሷ የእህታቸው ልጅ ናት እያለችን ነበረ። እንግዲህ ዛሬ ላይ ደግሞ ሌላ ተከራይ እዛ ግቢ ይኖር የነበረ ሰው ስናገኝ የኛ መምጣት ራሱ አስደነገጣት። ለምንድን ነው አንቺ በእኛ መምጣት ራሱ ይሄንን ያለ? በቃ እኔን ተወኝ። እኔ ስለ ቤተሰብ ጉዳይ አያገባኝም። ምንድን ነው የምትሉኝ? እሺ እኛ እኮ አንቺን ማስጨነቅ ፈልገን አይደለም። የመጀመሪያ ነገር በፍቃደኝነት ነው እዚህ ቤት ድረስ እንድንመጣ አድርገሽ ያንን ታሪክ የነገርሽን። ዛሬ ደግሞ የዚህ ታሪክ ተቃራኒ ሲገኝ ለመሸሽ የምትሞክሪው ለምንድን ነው? እኔ ስለዚህ ቤተሰብ ጉዳይ አያገባኝም። ያቺም የደወለች አንዴ አትናገሪ አንዴ ብቻ ብዙ ነገር ነው። በቃ ተወኝ። ምንድን ነው እሷን ፈርተሽ ነው አሁን ይሄ ሁሉ? ማን ነው የሚያስፈራራሽ? ለምንድን ነው? አያገባኝም። ስለዚህ ቤተሰብ በቃ ነገርኩህ። አያገባኝም። ከነሱ ጋር ጨርስ። እኔ ማውቀው ነገር የለም። እኔ ተካራይ ነኝ። በቃ እንዴ ለምንድን ነው የምታስጨንቁኝ? ያቺም የደወል ታስጨንቀኛለች። አንተም እዚህ ጋር ያስጨነቀኝ ምንድን ነው የምታስጨንቅሽ? ንገሪኝ። በስነ ስርዓት ተናገሪ። ምንድን ነው የምታስጨንቅሽ? ለምንድን ነው የምታስጨንቅሽ? በቃ እኔ አያገባኝም ስለዚህ ቤተሰብ ጉዳይ ተወኝ። አያገባኝም ማለት የምትችይበት ሰዓት አልፏል። በፍላጎት ነው። አንቺ ራስሽ ነሽ ተደውሎልሽ እኔ ማውቀው ነገር ልንገራችሁ ብለሽ እዚህ ድረስ ያስመጣሽን። ዛሬ ደግሞ አዳዲስ ነገሮች አዳዲስ መረጃዎች ሲገኙ መሸሻ አትችይም። እኔ ምንም ብትይኝ አልሰማሽ። ስለዚህ የምታውቂውን ነገር አንድ ባንድ ተናገር። እኔ ለምንድን ነው የምታስጨንቁኝ? እኔ ምን አገባኝ ስለዚህ ቤተሰብ ጉዳይ? ምን ማለት ነው? አንተ ምንድን ነው የምታውቀው ነገር አለ? አንተ ተካራይ ነህ፣ እኔም ተካራይ እኮ ነን። ምንድን ነው ነገር እንዳለማ አንቺም እኔም ጠንቅቀን እናውቃለን። ምን ይህን ያህል ሰው ፊት ወጥቶ ለዓለም ይህን ያህል ውሸት መናገር ለምን አስፈለገ? ምን ማለት ነው? እንደዚህ አይነት ግጥጥ ያለ አይን ያወጣ ውሸት እንዴ! በቃ አታስጨንቁኝ። አታስጨንቁኝ ማለት የምትችይበት ጊዜ አይደለም። ማን ነው የከፈለሽ እኛን እንድትዋሺ? ተከፍሎሽ ከሆነ ልጅቷም ያስጨነቀችኝ ነው። አስር የደወለች አንተም ተወኝ እኮ ዛሬ እኔ አገኛታለሁ እሷን። የመጀመሪያ ጥያቄ እሷ ልጅ ለነሱ ምናቸው ናት? የልጃቸው ሚስት ነች። ይሄንን ለምንድን ነው በቀደም ያልነገርሽ? ለምንድን ነው በቀደም ያልነገርሽኝ? ይሄንን ልጅ እንዳላቸው ደጋግሜ ስጠይቅሽ የላቸውም ያልሽው ለምንድን ነው? በቃ ከልጅቷ ጋር እናወራ ነበር። እንዳትናገሪ ብላኝ ነው መጀመሪያ ነግራኝ ነው እናንተ ከማምጣታችሁ በፊት። እሷ እኮ እኛን በመዋሸትሽ ምንድን ነው የተጠቀምሽው? ምንድን ነው የተደረገልሽ? ያገኘችው ነገርም አለ። አንተ ዝም በል በእናትህ። ምንድን ነው ዝም የምለው? አይን ያወጣ ውሸት እንደዚህ ግጥጥ ብለሽ በሰው ላይ እስከ መመስከር ደረጃ የሚያደርስ ነገር ተናግረሽ ዝም በል ትያለሽ? ምን አይነቷ ህሊና ቢስ ነሽ? ደግሞ አሁን ቤት እስክንገባ ቢያንስ እንኳን አትናገሪም? እውነቱን እኔን ስታይ ይቅርታ ማለት እኮ ትችይ ነበር። ምንድን ነው እንደዚህ መካድ? አሁን እኔ ጥያቄ ለምንድን ነው እኛም መዋሸት ያስፈለገሽ? እነዚህ ሰዎች ልጅ እያላቸው ልጅ የላቸውም፣ እንደ ልጃቸው ነበረ ሊዲያን የሚያዩት ያቀርቧት ነበር የሚለውን ታሪክ እንድናምን ወንድ ልጅ እንዳላቸው እንዳናቅ ያደረጋችሁበት ምክንያት ምንድን ነው?
እኔ ምን ለምን እነሱን አጠይቃቸው? ምን ያላቅም። በቃ ከዚህ በላይ መናገር አልችልም። ከነሱ ጋር ጨርስ። በቃ እኔ ተካራይ ነኝ እንዴ። ማታቂ ነገር አለ ምንም ስለማታቂ ነው። አንዴ የመጀመሪያውን ጥያቄ ይመልሽልኝ አሁን በትክክል እዛ ቤት ውስጥ ሰው ሞቶ ተገኝቷል። ለዚህ ሞት ደግሞ ሊዲያ ተጠያቂ ተደርጋለች። እውነት እዛ ቤት ውስጥ ሰው ሞቷል? ሞቷል ግን እኔ አላቅም እንዴ። ባለፈው ሳምንት እኮ ተናግሬ ነበረ። ሰው ሞቷል፣ ፍቅረኛዋ ነበረ፣ አብሮ ነበረ መኖሩ፣ ብዙ ነገር አውርተናል። አዎ ሞቷል፣ ሰው ሞቷል። አሁን አታስጨንቀኝ። ለምን ከሰዎቹ ጋር አታወራም? ከባለቤቶቹ ጋር ለምን? ምንድነው ከባለቤቶቹ ጋር ማውራው? ጠይቃቸው በቃ ሁሉ ነገር ነው እነሱ የምጠይቀው። አሁን የምታውቂውን ነገር እንዳለ ትናገሪያለሽ። ነፃ ሰው እንድንወነጅል ካደረጉን ሰዎች ውስጥ አንዷ አንቺ ነሽ። ስለዚህ እስከ መጨረሻው ድረስ ትናገሪያለሽ። ማን ነው እንደዚህ አይነት ውሸት እንድትዋሽ ያደረገሽ? ልጅቷ ነች። በቃ እንዳትናገሪ ምናምን አለችኝ። ባለቤቴንም ራሱ ትንሽ እንትን ብላ ሁለታችንም በቃ እንዳትናገሩ ምናምን አለችን። ምስጢር ነው አለችን። እሺ አልና እኛም ደግሞ አልተናገርናችሁ። ለምንድን ነው ይሄ ሁሉ ጉዳት እንዲደርስ እያደረግሻለሽ? እኔ እኮ በዚህ ጉዳይ ከገዛ ወንድሜ ጋር ተጣልቻለሁ። በቃ ጓደኛዬ ነበረች በሰዓቱ። በቃ አትንገሪያቸው ምናምን ስትለኝ ጓደኛዬ ስለነበረች እሺ በቃ አልናገርም አልኳት። ይህንን ሁሉ ውሸት የደበቅሽላቸው ሊዲያ የቤቱ ባለቤት ስለሆነች ነው? እኔ እውነት ለመናገር እሷ ተከራይ እንደሆነች ነው ማውቀው። የእሷ ቤት ይሁን አይሁን እኔ ማውቀው ነገር የለም እዚህ ውስጥ እና ቤቱ የማን ነው? ቤቱ የማን ነው? ይህንን ሁሉ ነገር ያስነሳው ቤቱ ነው። ቤቱ የማን ነው? እኔ አላውቅም ቤቱ የማን እንደሆነ። እኔ እኮ ተከራይ ነኝ እንዴ። እሷም ተከራይ ነበረች በሰዓቱ። ምንም ባታቂ ነው እንደዛ አደባባይ ላይ ወጣ አይኔ ወጣ ግጥ ያለው ውሸት ያዋሸችው ታውቃለች። ሙሉውን ነገር ታውቃለች። ትናገር። አንቺ የምታውቂውን ነገር ትናገሪያለሽ ወይስ ሌላ ነገር ውስጥ? እኔ አላውቅም። ከዚህ ውጭ እኔ አላውቅም። ተከራይ ነኝ። አንጠልጥዬ ወስጄ ለህግ ነው የምሰጥሽ። እባክህ እንደዛ አታድርግ። ይኸውልሽ እባክህ የምታውቂውን ነገር አሁኑኑ በስነ ስርዓት ንገሪኝ። እኔ በዚህ የተነሳ ብዙ ነገር ውስጥ ገብቻለሁ። እባክህ እንደዛ አታድርግ። የምታውቂውን ነገር ንገሪኝ። ካለበለዚያ ግን እኔ አንቺን ጣቢያ ነው አስገብቼሽ ነው። ወይኔ ወንጀለኛ እየተባለሽ እንደዛ አታድርግ። የምታውቂውን ነገር እንዳለ ተናገሪ። እኔ ጣቢያ መሄድ አልፈልግም። ምን አጠፋሁ? ጣቢያ መሄድ የማትፈልጊ ከሆነ ይሄ ቤት የማን ነው? የምታውቂውን ንገሪኝ። አላውቅም። እኔ ተከራይ ነኝ። አላውቅም። እባክህ ልለምንህ። እኔ ግን አንድ መናገር የምፈልገው ነገር ቢኖር ሰው ላይ በሐሰት በመመስከሯ ለህግ እንድትቀርብልን እንፈልጋለን። ምክንያቱም በሐሰት መስክራለች። የሰውን ስም በሐሰት ወንጀላለች። ይኸው እየሰማሽ ነው አይደል? ዛሬውኑ ነው አንጠልጥዬ ፖሊስ ጣቢያ ነው ማስገባሽ። የምታውቂውን ነገር ብቻ ንገሪኝ። አይደለም ልጅቷ ነች። እኔም ቤት ነኝ። እኔ ተከራይ ነኝ። ልጅቷን ትነግሪኛለሽ አትነግሪኝም? በስነ ስርዓት ትነግሪኛለሽ አትነግሪኝም? በስነ ስርዓት ትነግሪኛለሽ። ጠይቃትም እሷን ጠይቃት። ስልክ ደውይላት ለሷ። እቤቷ ድረስ እንሄዳለን። በእነሱ ፊት እውነቱን ትናገሪያለሽ። ነይ ውጪ፣ ነይ ውጪ፣ ነይ ውጪ። እዚህ ቤት እሺ። ሰላም፣ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ምን ልትሰራ ነው የመጣኸው? ምን ላውራችሁ ነው? ምን ብለህ ምንድን ነው የምታወራ? እኛ እኮ ልጅቷን ወደ ህግ አቅርብልናለህ እንጂ እኮ አንተ እየተመላለስክ ልትበጠብጠን አይገባም። ምንድን ነው አሁን ገና ሳልመጣ እንደዚህ ነብሮ ነው እንዲቀበሉኝ ያደረገው? ልክ ነዋ። በቃ ምንም አንተ ብጥበጣ ነው ያዝከው ጭራሽም እንጂ ልጅቷን ወደ ህግ አቅርብልን እኮ ነው እያልን ያለው። ልጅቷ ወደ ህግ የምትቀርብበት የራሱ አግባብ አለው። ልጅቷ ወደ ህግ ትቀርባለች። እናንተ ግን ከጀርባችሁ የደበቃችሁት ያስቀመጣችሁት ሚስጥር እንዳለ እየደረስኩበት ነው። ይህንን ለመሸሽ ከሆነ ጥረት የምታደርጉት ምንም ነገር ማድረግ አትችሉም። አንድ ጊዜ እዚህ ጉዳይ ውስጥ ገብቻለሁ። እስከ መጨረሻ ድረስ ማጣራቴን ይቀጥላል። ማጣራት ግን ቀጥል፣ ጥሩ ነው። እሺ አጣራ። ግን የልጅቷን ጉዳይ እዛው ህግ ጋር ሂደህ ማስጨረስ ነው የሚገባ። የልጅቷን ጉዳይ ህግ ይዞታል። እሷ ለህግ የምትቀርብበት ሁኔታ አለ። ግን እናንተ እየተከሰሳችሁ ነው።
በዛ በኩል እውነት አለን የሚሉ ሰዎች አሉ። ይሄንን እውነት ማጣራት የለብኝም? ምን አርጉ ነው የምትለን? አጣራ። ግን ምን አርጉ ነው የምትለን? እኛ ህጋዊዎች እኔ እኮ ለእናንተ የቆንኩ ሰው ነኝ አይደል? ሰላም ብላችሁ እንዴት ነህ ብላችሁ በሰላም ልታስገቡኝ ሲገባ ገና በር ከማንኳኳቴ በር ከፍቶ እንደዚህ አይነት ወሬ ማውራት ተገቢ ነው? ነበርክ ሰላም ነበረ። ግን አንተ አግባብ ሁኔታውን ደግሞ ቁጭ ብለን እዚህ ስናብሰለስል ስንነጋገር ጭራሽ ለልጅቷ እየወገንክ ያለህ ነው መሰለን። አሁን ደግሞ ምንድነው የወገንኩት? እኔ አላውቅም። ወደ ህግ ጋር አቅርብ ስትባል አንተ ግን ወደ ህግ ከመሄድ ይልቅ 10ኛ ቤት ነው የምትመጣው። እኛን ነው ለኛ ምን ፈልገህ ነው ከኛ? ምንድነው የፈለከው? እናንተ ከጀርባችሁ የደበቃችሁት ነገር አለ? 20 ጊዜ 1000 ጊዜ በመጣ ታዲያ በራችሁን ከፍታችሁ ምንድነው ከኛ የምትፈልገው ብላችሁ መረጃ መስጠት ነው ያለባችሁ ወይስ ለምን መጣህብን ማለት ነው? ሰጣን። አንድም አልቀረንም እኮ ሁሉንም መረጃ ሰጣን። ብዙ የቀረ መረጃ አለ። ብዙ የቀረ መረጃ አለ። እንግዲህ አንተ ከኋላ ወዲያ ወዲህ እያልክ የሰበሰብከው ነገር ካለ ህግ ይፋረድ። እንግዲህ ሌላ ምን እላለሁ? ህግ ይፋረድ። አሁን እኔ በሰላም ልንነጋገር ነው የመጣሁት። ስለዚህ ወደ ቤት ልግባና ነው። አትገባም። በፍጹም አላስገባህም። እሳቸውም አሉ። አትገባም እንዴ? ለምንድን ነው ማንገባው? ኧረ አትገባም። በቃ እሺ፣ ጋሼን ጥሩልኝ። ኧረ ጋሼ ጋሼ ና። ኧረ እዚህ ያስቸገረ ሰው አለ ልግባ እያለ። ምንድን ነው ጋሼን? ኑና እስቲ በስነ ስርዓት አናግሩ። ባለቤቱ አትገቡም እያለች ነው። እኛ ለእናንተ የቆምን ሰዎች እንጂ እናንተን ለመጉዳት አይደለም። ልናወራችሁ ስለምን እንዴ? ስለ ሁሉም ነገር የጀመርነው ጉዳይ አለ አይደል? እዚህ ቤት ውስጥ የጀመርነው ጉዳይ አለ አይደል? እኛ የምናወራው በህግና በህግ ፊት ነው። በግል የምናወራው ምንም ነገር አይኖርም። ምን ማለት ነው በህግ ፊት ነው ማለት? እናንተ ናችሁ አይደል እዚህ ጉዳይ ውስጥ ጠርታችሁ የሰራችውን ወንጀል ሰርታ ጠፍታ አሁን ተገንታ ሌላ ስራ እየሰራች ነው። ሌላ ወንጀል እየሰራች ነው። ስለዚህ ለህግ ነው የምንሰጠው እንጂ በግል ቤት ውስጥ በግል ተመላልሶ የምናደርገው ነገር አይኖርም። እናንተ ናችሁ እዚህ ጉዳይ ውስጥ እንድገባ ያደረጋችሁኝ አይደል? የመጀመሪያው ነገር ጓደኛክ ልክ እየሰራ አይደለም፣ ቤታችንን ልንነጠቅ ነው ብላችሁ እየጠራችሁኝ እናንተ ናችሁ አይደል? እውነት ብላ ልክ ነህ። እናንተ ናችሁ። ስለዚህ ከእናንተ የምፈልገው መረጃ በአጠቃላይ ተነግሩኛላችሁ። ይሄ ግዴታችሁ ነው። እኔ የምሰማ ሰው አይደለሁም። እናንተ ምንም ነገር ልትሉ ትችላላችሁ። እኔ እናንተን ወግኜ እናንተን ሰምቼ ስቆም በጣም ከብዙ ሰው ጋር ተጋጭቼ ነው። አሁንም እየተጋጨው ነው የምገኘው። እውነት አለን ካላችሁ ቁጭ እያላችሁ ልታስረዱኝ ግዴታ አለባችሁ። ምታዋችሁ ነገር የለም። አሁን እኮ እኛ ጋር ስትመጣ ብዙ ነገሩን ነግረናል። ከመጀመሪያ እስከ መጨረሻ ነግረናል። ጓደኛ በጎን ከሷ ጋር ሆኖ እንዴት እንደተገናኙ ባናቅም እኛ አሁንም አናቅም እንዴት እንደተገናኙ። ከጠፋችበት ከሱ ጋር ተገናኝቶ ወደ ክስ መጡ። ቤቱ የኔ ነው ብላ ይሄ ወንጀል እየሰራች ነው። አሁን በዛ በኩል እንዴት እንደዚህ ሊሆን እንደቻለ እንኳን ምንም የምናውቀው ነገር የለም። እንደዚህ ሆኖ ጓደኛዬ እንደዚህ ነው እሷም እንደዚህ ነው መጣች የሚል ነገር እንኳን ለኛ ምንም የተገለጸ ነገር የለም። ስውር ነገር ነው። ስለዚህ እኛን ከመርዳት ይልቅ አምናችሁ ነው እኔን የጠራችሁኝ አይደለ? ማመን ኃጢአት አይደለም። አምናችሁ እስከ ጠራችሁኝ ድረስ እስከ መጨረሻ ድረስ እኔ በማጣራበት መንገድ ነገሮችን እንዳጣራ ለምን አትሆኑ? በዛ በኩል ምን ነገር ይዘልን መጣ? እሱን ገብቼ እናውራ። የምትፈልጉት እሱ ነው አይደል? በዛ በኩል ያለውን ነገር ነው አይደል? ቤት ውስጥ ምንድነው የምትሰራው? እየተነጋገርን እኮ ነው። በፍጹም ይሄው እያወራን ነው። እኔ ለህዝብም የማቀርበው ይሄ ጉዳይ ለህዝብም የማቀርበው ጉዳይ ነው። ስለዚህ ቤት ውስጥ ገብቼ ቁጭ ብዬ እናወራለን። መጀመሪያም ጠርታችሁኝ አትገባም፣ ቤታችን አትገባም ነው። እኔ ይኸውላችሁ ሌላ ነገር ውስጥ ከኔ ጋር ባትገቡ ጥሩ ነው። በቃ ውሸቶቻችሁን ለመደበቅ በዚህ መንገድ አስባችሁ ከሆነ እንደ ማንኛውም ወንጀለኛ ችግር ካገኘሁባችሁ አንጠልጥዬ ወስዳችኋለሁ። እማከብራችሁ አክብራችሁኝ ለስራ ከተተባበራችሁ እኛም ማንጠልጠል እንደፈለግ ያቺ ነፍስ ገላ ጠፍታ አሁን ብቅ ያለችውንም አንጠልጥለህ መስጠት ነበረብህ። አዎ ለጓደኛ አዝነህ ነው ዛሬን እኛን ሸፋፍነህ ጓደኛዬ ብለህን እኔ እንጃ ያታለልከንም ይመስለኛል ሳስበው ራሱ
ገና ያልተጨበጠ ነገር ፍለጋ የምትጥር የተጨበጠ ነፍስ ተገሎ ተጠፍቶ አሁን በአደባባይ ስትቆም አንጠልጥሎ ለህግ ማስረከብ ይጠበቅባችሁ ነበር። ያንን አደባባይ ቁጭ አድርጋችሁ ሌላ ወንጀል አለ ብላችሁ የምትቆፍሩት ምን ስለሆነ ነው? ምን አግኝታችሁ ነው? ይህንን ካሜራ እንዴት አጠፋልኛለህ? ወይንም ደግሞ ካሜራው ሳይጠፋ በሰላም አስገቡኝ፣ ቁጭ ብለን ሁሉንም ነገር እንነጋገር። ካለበለዚያ ግን የለንም ካላችሁት ልጅ ጀምሮ እያንዳንዷን ነገር ዘርግፌ ያወጣለሁ። ለምን ታስፈራራናለህ? ምንድን ነው የምታስፈራራን እንዴ? ህግ እኮ ነው እንጂ ሌላ ምን የሚለን ነገር ለምን ታስፈራራናለህ? ምንም የምትፈሩት ነገር የለም። አንፈራም። ለምንድን ነው ልጅ የለንም ብላችሁ ውሸት መዋሸት የፈለጋችሁት እንዴ? ደግሞ ይሄን ከየት አመጣኸው? ልጅ የለንም ብላችሁ መዋሸት ለምን አስፈለጋችሁ? ደግሞ ይሄንን ከየት አመጣው? ማንስ ነው የነገረ? ምንም አሁንም ልጅ የለንም በቃ ምን ታመጣለህ? ስለዚህ ይሄንን ጉዳይ ለእኔም ለተመልካችም በስነ ስርዓት ታስረዳላችሁ ወይስ ልጅ እንዳላችሁ የሚያሳይ 1000 መረጃ ይዤ ይመጣል? ልንገርህ፣ ምንም የምሰማችሁ ነገር የለም። በስነ ስርዓት ታስረዱናላችሁ። በስነ ስርዓት ታስረዱናላችሁ። እሺ እንግዲህ በመጨረሻ የፈቀዳችሁበትን ምክንያት በደንብ እረዳችኋለሁ። ምንድን ነው ለመደበቅ እየሞከራችሁ ያላችሁት? ምንም የደበቅንህ ነገር የለም። ያለ ሁሉ እውነታ ነው። እስከ ዛሬም ስንነግርህ ምን ስትመላለስም ብዙ ደክመሃል። ግን ሆኖም የነገርንህ አንድና አንድ በቃ ትክክል ነው የነገርንህ። ከዛ ውጭ ምንም አይነት ነገር የለም። ምን ለመደበቅ ነው ታዲያ? ቤታችን አትገባም፣ ምንም የምንነግርህ ነገር የለም የምትሉት ከምን ተነስታችሁ? ምንም እንዴ ቤቱን ከዚህ በፊት ገብተህ ያየኸው ቤት ነው። ገብቼ ካልሆነ የምጠይቃችሁ ወይም የምነግራችሁ ነገር አልናገርም የምትልበት ምክንያቱ ግራ የሚያጋባ ነው። የምትፈሩት ነገር አለ። ይሄ ቤት በእናንተ ሀቃችሁ አይደለም፣ የሰው ሀቅ ነው። እርሳችሁ የተቀመጣችሁት የሰው ሀቅ አልያዝንም። የሰው ሀቅ ካልያዛችሁ ታዲያ ለምንድን ነው እናንተ የእኔ መምጣት የሚያስፈራችሁ? ረዥም ጊዜ እዚህ ቤት መኖራችን በእድርም ህዝቡ የሚያቀን በዚህ ቤት ስንት ጊዜ እንደኖር ሰፈር ሁሉ የሚያቅ መረጃ ታገኛላችሁ። እኛ በምንናገረው ብቻ አይደለም፣ አገር የሚያውቀው ነው። ስለዚህ የተደበቀ ነገር የለም። ምናልባት ተደብቋል የምትሉት ሌላ ሁኔታ ተፈጥሮ ከሆነ አላቅም። ያንን ግን በእኛ በኩል ልጅ የለንም፣ ቤተሰብ የለንም፣ ወገን የለንም ስትሉኝ ነበረ። ስመጣ አንዲት ልጅ እዚህ ያገኘው የእህቴ ልጅ ናት አላችሁኝ። እውነት ነው አይደል? እውነት ነው፣ የእህቴ ልጅ ናት። ቤተሰብ የለንም፣ ወገን የለንም አላሉኝም? እርሶ አልነበሩም የመጣው ጊዜ? በእርግጥ በእኛ አባባል አጠገባችን ሆኖ እገሌ ወደቀ፣ እናቴ ወደቀች፣ አባቴ ወደቀ፣ ቀና ላርግ፣ ውሃ ቀድቼ ልስጥ የሚል ከጎናችን ባለመኖሩ የለንም። አዎ ምን ደረሰባችሁ የሚል አጠገባችን ስለሌለ የለም። ያ ማለት ደግሞ አልወለድኩም፣ ዘርም የለኝም፣ እንዲሁ ያለ ዘር ነው በተአምር ከሰማይ የወረድኩ የሚል ነገር አይደለም የተናገርነው። ልጅ የለንም ብላችሁኝ ነው የጀመርነው አይደል? አዎ ልጅ የለንም ብለናሃል። እንግዲህ ያልንህን ሁሉ እንግዲህ አንተ ልብ ካለ የነገርንህ ሁሉ እውነታ ነው ብለን ነው እሱም እኔም የነገርንህ። ስለዚህ ያንን ማመን አለብህ። ልጅ የላችሁ? የለንም ልጅ የለንም። ልጅ ነኝ የምል ጠይቆ መምጣት ይችላል። እናንተ የምትከራከሩለት እንትን ጠበቃ ከሆናችሁ ግልጹን ንገሩ። ግን ልጅ ነኝ የምል ራሱ በህግ ጠይቆ ማረጋገጥ ይችላል። እናንተ የምትሟገቱለት ጉዳይ አይደለም። እኔ ስለምሟገተው ልጃችሁን ቤታችሁን ላስወርስ አይደለም። እናንተ ስትነግሩን እኛ ምንም ቤተሰብ እንደሌለን ደካማ እንደሆንን አወቀችና እቺ ልጅ ዛሬ ላይ ተነስታ ቤታችንን ልትወርስብን መጣች አላችሁኝ። ይህንን ታሪካችሁን አመንኳችሁ። ከወንድሜ ጋርም የተጋጨንበት ዋናው ምክንያት ይሄ ነው።
ዛሬ ላይ ግን ስለናንተ እየሰማን ያለነው ነገር እንደዚህ አይነት ነገሮችን አያሳይም። ችግር አለባችሁ የሚል ነገር ነው እየሰማን ያለነው። ለምሳሌ ልጅ አላችሁ፣ ወንድ ልጅ። ይሄንን ባለፈውም ተናግሬዋለሁ፣ አሁንም እናገረዋለሁ። ወንዱ ልጃችሁ እንዳይታወቅ የፈለጋችሁበት ምክንያት ምንድን ነው? ይሄንን ነገርኩ። የእገሌ ልጅ ነኝ የነሱ ልጅ ነኝ የሚል ራሱ ይምጣና ይከራከር፣ በህግ ያረጋግጥ። ህግ በሚያዘው መሰረት ማረጋገጥ ይችላል። እያወራሁ ያለሁት ለምንድን ነው ልጅ የለንም ብላችሁ መዋሸት የፈለጋችሁት? ልጃችሁንስ መደበቅ የፈለጋችሁበት ምክንያት ምንድን ነው? አጠገባችን ምንም አይነት ነገር የለም። ዘርም ዘመድም የለንም የሚረዳ። የእህቴ ልጅ ያሏት ልጅ የልጁ ሚስት መሆኗን ደርሰንበታል። አንዳንድ ጉዳዮችም በሷ ስም በውክልና የተጨረሱ ሰነዶችንም አግኝቻለሁ። የልጁ ሚስት የእህቴ ልጅ ናት ያሉበት፣ እሷም ደግሞ ልጃቸው ነኝ ያለችበት ምክንያት ምንድን ነው? በዚህ መሃል መደበቅ የምትፈልጉት ነገር ካለ በስነ ስርዓት አውጡ። ወንጀል ከሰራችሁ ይሄ ቤት የእናንተ ካልሆነ ተንጠልጥላችሁ ትወጣላችሁ። እድሜያችሁ፣ ትልቅ ሰው መሆናችሁ፣ ሌላ ነገራችሁ ከወንጀለኝነት አያድናችሁ። መሸፈን የምትፈልጉት ወንጀል ካለ ፊት ለፊት ዛሬውኑ ተናገሩና ራሳችሁን ነጻ አድርጉ። ኧረ የሸፈነውም ነገር የለም። እኛም ወንጀል የሰራ ነው የለም። በእድሜያችን ልክ እንኳን ፖሊስ ጣቢያ ሄደን አናውቅም። ዛሬ ምን ተፈጥሮ ነው ወንጀለኛ እያልክ እየደጋገምክ የምትለን? እኛ ወንጀለኞች አይደለንም። እናንተ መደበቅ የፈለጋችሁበት ልጅ አላችሁ የላችሁም ነው የኔ ጥያቄ። ምን ነው አንተ ይሄንን ልጅ አላችሁ የላችሁም ብለህ ምን ነው? ልጅ ቢኖረን ባይኖረን አንተ ምን ገደደ? ምን ቸገረ? ምክንያቱም ሁሉም ነገር ከልጃችሁ ጋር ስለሚገናኝ እናንተ እዚህ ቤት ተከራይ ሆናችሁ ስትመጡ ይዟችሁ የመጣው ልጃችሁ ነው። ከሊዲያ ጋር የተፈራረመው ልጃችሁ ነው፣ ወንዱ ልጃችሁ ነው። እናንተ የዚህ ቤት ባለቤት ሳትሆኑ ተከራዮች ናችሁ። ይሄን ታምናላችሁ? ጭራሽ ተከራዮች ሆነን እንግዲህ ያው እሳቸው ይናገሩ። እኔ እንኳን በሴትነት የማውቀው ቤታችን፣ ትዳራችን፣ ኑሯችን ነው ብለን የምንኖረው ስንት ዓመት ሙሉ የምንኖረው። እስቲ እሳቸው ደግሞ የበለጠውን ይናገሩ። እኛ ተከራይ ከሆን እቺ ተከራይታ ገብታ ለእኛ ክራይ ስትከፍል የኖረችው ምን ብላ ነው? እሱን አጣራ። ለምንድን ነው ክራይ ስትከፍል የኖረች? ለምንድን ነው እዛ ሰርቪስ ውስጥ የገባችው? ከዛስ ተከራይስ ሆነን እኛ እድር የምንከፍለው የተከራይ እድርተኛ አይተታቃለህ? ያን ቤት ምን አስተማማኝ ኖሮት ነው ተከራይ እድር የሚገባው? ሁለተኛ በየጣቢያ በየቤተ ክርስቲያን ሁሉም ጣቢያችን ቤተ ክርስቲያን ሄደን ስንሳለም ሁሉም ያውቃል፣ ህዝብ ያውቃል መኖሪያችን ብለን ይመስለኛል። እኛስ ሰነዳችንስ ምን ይላል? መንግስትስ ዝም ብሎ ያስቀምጠን ይመስልሃል? ግብርም እኮ እየከፈልን ነው። ስብሰባም ስንጠራ እኮ ወረዳም ክፍለ ከተማም እኮ እንሄዳለን። ስለምን ጉዳይ? ስለዚሁ ቤት ጉዳይ እንሄዳለን። ዛሬ ምን ተፈጥሮ ነው የእናንተ ቤት አይደለም ተከራዮች ናችሁ የምትለው? ነገሩ ወይም ተዟዙሮብህ እንዳይሆን ልጄ። እኔ ልጆቹን አስገባልኝ። የመጀመሪያው ነገር ልጅ እንዳላችሁ ካዳችሁ አይደል እናንተ? እነዚህ ልጆች ታውቋቸዋላችሁ? እነዚህን ልጆች ታውቋቸዋላችሁ ወይ? ማናችሁ እናንተ? ደግሞ ምንድናችሁ? ምን ልትሰሩ መጣችሁ? ማናችሁ? አዎ ምንድናችሁ? ምንድን ልትሰሩ መጣችሁ? አታፍሩም? ትንሽ ምን ልትሉ ነው የመጣችሁት እንዴ? ምን ማለት ነው እንዴ? ስንት ዓመት ሙሉ ግቢውት እኮ እኛ ጋር ተከራይታው ነው የምትኖሩት የነበረው። እሺ እና እናንተ ናችሁ ልጆች አላቸው ሌላም ነገር ብላችሁ የተናገራችሁት? አዎ ተናግረናል። አንድ ወንድ ልጅ አላችሁ አይደል እንዴ? እኛ አዎ። ለምንድን ነው ሐቁን መደበቅ የፈለጋችሁት ነው የኔ ጥያቄ። ለምንድን ነው ሐቁን መደበቅ የፈለጋችሁት?
ምኑን ሀቅ ደበቅ? ምን ማለት ነው? እንዴ አንቺ ለምን አታቆሚም? እናንተ ዝም አትሉም እንዴ? ጭራሽ እናንተ እንዴ በዚህ እድሜያችሁ እንደዚህ አይነት ውሸት ትዋሻላችሁ እንዴ? እናንተ ምን ማለት ነው? እናንተ እዚህ ተከራይታችሁ እየኖራችሁ ሴራ በጀርባ ሰርታችሁ ምንም ሴራ አልሰራንም እንዴ? እናንተ ናችሁ ልጃችሁ የልጃችሁ ሚስት መሆኗን ጠንቅቀን የምናውቀው ነገር ነው። የቤቱ ተከራይ በሙሉ ያውቃል አይደለ? ለምንድን ነው ዛሬ ልጁን መደበቅ ያፈለጋችሁ? በምክንያት ምንድን ነው? አጠገባችን ስለሌለ በቃ ምንድን ነው? ዞር በይ። ወሬ ልታወሩ ነው የመጣችሁት። በፍጹም ለሱ ልታሳምኑት ፈልጋችሁ እንጂ ጭራሽ አሁን እኮ የምንከጋድበት ዘመን ላይ አይደለም የደረስነው። እኛ እዚህ የምንከራከረው ነገር ምንም ነገር የለም። በቃ ሂዱ ውጡ። ምንድን ነው የምንወጣው? ሂዱ ውጡ። አመናችሁ የምናምነው ነገር ምን ማለት ነው? እኛ ደክሞናል። ትላልቅ ሰዎች ነን። እንውጣ።